ነው። ግን እኔ ሲመስለኝ ፌክ ነው የወላ ነገር በቃ ማለት ውሸቱን ነው ብዬ ነው የማስበው ማለት ነው። ልብሱን ቢገዛ ኑሮ እስካሁን እንግዲህ ልብስ አሳየ እንጂ እንደዚህ ልብስ የገዛ አይመስለኝም። እና ልብስማ አልገዛምም አይመጣም። አሁን በቃ እዚህ ጋር ወይኔ እዛ እንትን ውስጥ በዚህ እንደዚህ የያዘው ልብስ እርግጠኛ ነኝ የምቀርጸው ሚስቱ ነች፣ አረቧ ነች። ስለዚህ በቃ ልክ እሷ እንዳጓጓችኝ እኔም ላጓጓት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰባችን እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ በዝዝት ይበልልኝ። ሁሉም ኢትዮጵያ የተባለ ሁላችሁም ማለት ነው ያላ ሰላም እናንተ ጋር ይሆን፣ አላህ ይጠብቃችሁ። እና ዛሬም በሱመያ ቪዲዮ አዲስ ይዤ መጥቻለሁ። በሱመያ ቪዲዮ አዲስ ያንኛም በአዲስ ቪዲዮ መጥቻለሁ። እና ሱመያ እየፈራች ነው ጋይስ። ሰኢድ አይመጣም እያስመሰለ ነው። የምትቀርጸው ራሱ ሚስቱ ናት። ይሄኔ ልብስም አልገዛም እየዋሸኝ ነው፣ ሊያጓጋኝ ፈልጎ ነው ምናምን እያለች ነው ማለት ነው። አብሽሪ ሱመያ ይመጣል፣ ሰኢድ አኪድ ይመጣል። ግን ደግሞ አንቺ አትቀየሪ፣ አንቺ ብቻ ሀሳብሽን አትቀይሪ እንጂ ሰኢድ እርግጠኛ ነን ይመጣል። አንቺ ብቻ ግን ጉድ እንዳይሆን ብቻ ሀሳቡን ቀይራ፣ ወላሂ ጉድ እንዳይፈጠር እና እኛ ራሱ ከሷ በላይ የበለጠ ከነሱ በላይ ከሰኢድ በላይ ልባችን ይመታል ማለት ነው። እነሱ መገናኛታቸው እንዴት ሆኑ? ያ ረብ እውነት ነው እውነት አይደለም? ልክ የሰው ልጅ እንትን እንደሚጠብቅ ነገር እንደዛ እውነት እንደዛ ሆኑብን ሁለቱ ማለት ነው። ስለዚህ ሱመያ አብዛኛ አንቺ ብቻ ሀሳብሽን እንዳትቀይሪ እንጂ ሰኢድ ያኔ ቃል አክባሪ ነው። ከዚህም በፊት ራሱ ሰኢድ እኔ ፈቅጄልሃለሁና መምጣት ትችላለህ፣ ያለሁት ድሬዳዋ ነው፣ እንደዚህ ቦታ አቀባበል አደርግልሃለሁ ብለሽ ያንዛታ ራሱ ቃልሽን ተመልካቾችሽ ፊት ለፊት ቃል ገብተሽ ከዛ እሱ ከየመን መጥቶ ማለት ነው ከየመን መጥቶ ያቺ አዩ ጋር አርፎ በማግስቱ አንድ ሀላሊት አድሮ በማግስቱ ወደ ድሬዳዋ ሄደ ማለት ነው። ድሬዳዋ ሲሄድ ሊያገኛት አልቻለም። ሀሳቧን ቀየረች ማለት ነው ሱመያ። አሁንም ግን እኔ እንጃ እኔ ግን አላዋላም ብቻ ያኔ ግን አንዳንዱ እውነት ይመስላል የምታወራው። ለምን በኋላ እንዳይቆጫት ፈልጋ ነው። ልጆቹ በኋላ ያኔ ልጆቹ እያደጉ ቁጥር አባታችን የት አለ ማለታቸው አይቀርም፣ ቪዲዮ ማየት አይቀርም። ያያሉ አባታቸው እንዴት እነሱን እንደሚፈልግ፣ እንዴት እነሱን ሲፈልግ እንደከረመ ያያሉ። በኋላ ይሄ ነገር ልጆቹ በኋላ እንዳይነሱባት ያኔ ምንም ቢሆን አባታቸው ነው፣ ምንም ቢሆን ማለት ነው የበደላቸው ነገር የለም። ስለዚህ ለዛ ብላ ሱመያ ልጆቹም ለነገሩ ሊሰማቸው ይችላል። ለዛ ብላ በኋላ እንዳይቆጫት ልጆቿን በኋላ እንዳታጣ ለዛ ለአባታቸው ልታገናኝ ፈልጋለች ይመስላል። አኪድ እውነት ይመስላል የአሁኗ ቪዲዮ ማለት ነው። እንግዲህ እኔ ግን እያስመሰለች ደግሞ የሚመስለኝ አቀባበል አረግልሃለሁ እንደዚህ አረግልሃለሁ ስትል እኔ ወላሂ እንጃ እኔ። ለማንኛውም ሱመያ ግን አንቺ ብቻ ሀሳብሽን አትቀይሪ እንጂ ሰኢድ ቃል አክባሪ ነው እውነት ለመናገር ማለት ነው። ምንም ቢቲ ምንም የሚያረግ ሰው ነው እሱ ላንቺ። ስለዚህ አንቺ ደግሞ ቃሉን ማክበር አለብሽ። ላንቺ ብሎ እንግዲህ አዲሷ ሚስቱን ይሄኔ ስንት ወጪ የተፋ ከዚህ ኢትዮጵያ ወደ የመን ራሱ የሚመላለስበት አስቢው። እና የሰው ግፍም ጥሩ አይደለም አንዳንዴ። ለምን ሰው ያኔ መበደል ይሻላል ሰው ከመበደል፣ እውነት ለመናገር መበደል ይሻላል። ለምን ያ የተበደለው ሰው አላህ ደግሞ ይከፍለዋል። ስለዚህ ከአላህ ጋር መጋጨት ይሆናል ማለት ነው። ጥሩ አይደለም። በተለይ አሁን ሱመያ የሰራችው ስራ ወላሂ ጥሩ አይደለም። አባትና ልጅ መለያየት ማለት ከባድ ነው። እሱ የልጆች ፍቅር እያለው ልጆቹ የአባት ፍቅር እየፈለጉ እንደዚህ አራርቀው ማስቀመጥ አስቡት እንግዲህ። አሁን ኤርፖርት ወርዶ ሱመያ ቃሌን እኔ አልፈልግም
ቃልን አፍርሻለሁ ብትል ምን ይሰማው? አሁን ሰኢድ ማለት ነው ልቡ ነው ሁለት ቦታ ብትን ቁርጥ የሚለው። ስለዚህ ያ ደግሞ እሷ ላይ ራሱ አደጋ ይሆናል ማለት ነው። እንኳን እሱ ተመልካቾች ራሱ በሙሉ እንዲታረቁ ይፈልጋሉ። ማሻአላ ሁላችንም ነው ያኔ የሰው ደስታ የኛም ደስታ ነው። ለሰው ደስታ የማይመኘው ሰይጣን ብቻ ነው። ስለዚህ ብትመለሱ እኛ ደስታችን ነው። ይሄ ወዲ እያላችሁ የምትሸዋወዱት ነው እንጂ ማመን ያቃተን እንደዛ ነው የምላችሁ ቤተሰቦቼ። እና ሴትዮዋ በመሀል ደወለች እና ጋሽ እንደዛ ነው የምላችሁ። ሱመያ ፈራች ማለት ነው። ሰኢድ አይመጣም። ሰኢድ እያጓጋኝ ነው፣ ሊያጓጋኝ ልብስ ራሱ የገዛውን አላሳየም እና ከአረብዲቷ ሚስቱ ጋር ነው እየሄደው እያለችው ነው። በኋላ የሚቆጭህን ነገር እንዳሰራ እኔም ደግሞ ተወጥቻለሁ፣ ለምኜሃለሁ፣ ልጆቹን እንድታይ ፈቅጄልሃለሁ፣ በኋላ እንዳይቆጭህ የመጨረሻ ቪዲዮዬ ነው እያለች ነው ማለት ነው። እና አኪድ ሰኢድም መንገድ ሊሆን ይችላል እንግዲህ ትናንት ነው አይደል ቪዲዮ ለቀቀው። አኪድ ሲደርስ የሚቀርጹልን ይሆናል። እኛ ራሱ በጉጉት እየጠበቅን ነው፣ እናንተ ብቻ ሳይሆን እኛ ራሱ በጉጉት ቪዲዮአችን እየጠበቅን ነው ማለት ነው። ወላሂ አላህ ያገናኛችሁ። አሁንስ እንኳን እናንተ እኛ ራሱ ልባችን በጥስ እንዳይል ብቻ። ስለዚህ ለኛ ብላችሁ ራሱ ታረቁ፣ ተገናኙ እና የድሮ ፍቅራችሁን እንድመለሱ እኛም ደስታችን ነው ማለት ነው። ቤተሰብ ለማንኛውም ላይክ እያረጋችሁ እንግዲህ ሴትዮዋም ጠርታኛለች በመሃል ሊሄድ ነው ጋይስ። እንግዲህ ላይክ እያረጋችሁ እሺ። ማውራ ራሱ ጠፋብኝ በመሃል። እንደዛ ነው የምላችሁ። ቪዲዮን ሰብስክራይብ እያረጋችሁ